بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ محمد بن جبل زين رحمه الله تعالى رحمة واسعة في كتابه منهج، نعم، أخذ عقيدتك من الكتاب والسنة الصحيحة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله ኢንሻአላህ ዛሬ የምናነሳው ከኹድ ዓቂዳ ደርሳችን 52ኛው ጥያቄ ይሆናል። ሀል ኑቀድሙ ቀውለን ዐላ ቀውሊላሂ ወረሱሊሂ የሚል የሆነ ነገር አመጡ። ምን አሉ? ጥያቄው ሀል ኑቀድሙ እናስቀድማለን የሚል ጥያቄ ነው። እናስቀድማለን እንዴ? ቀውለን ንግግርን፣ ቃልን እናስቀድማለን ዐላ ላይ ማለት ነው ቀውሊላህ ከአላሁ ስብሓነሁ ወተዓላ ንግግር በስተፊት አስቀድመን የሌላን ሰው ንግግር እናስቀድማለን። ሀል ኑቀድሙ እናስቀድማለን እንዴ? ቀውለን ንግግርን፣ ቃልን እናስቀድማለን ዐላ ላይ ማለት ነው ቀውሊላሂ ከአላሁ ስብሓነሁ ወተዓላ ንግግር ከቁርአን አስበልጠን ከቁርአንና ከሐዲስ ውጭ ያለ የሆነውን ንግግር እናስቀድማለን እንዴ? ወረሱሊሂ እንደዚሁ ደግሞ የመልእክተኛውን ዓለይሂ ሰላቱ ወሰላም ከመልእክተኛው ዓለይሂ ሰላቱ ወሰላም ንግግር በስተፊት አስቀድመን የሌላን ሰው ንግግር እናስቀድማለን የሚል የሆነ ጥያቄ ነው። ሀል ኑቀድሙ ቀውለን ንግግርን እናስቀድማለን ዐላ ቀውሊላህ ከአላሁ ስብሓነሁ ወተዓላ ንግግር በስተፊትና ከቁርአን በስተፊት ወረሱሊሂ ከመልእክተኛውም ዓለይሂ ሰላቱ ወሰላም ንግግር በስተፊት አስቀድመን የሰዎችን ንግግር፣ የዑለሞችን ንግግር፣ የመሻይኾችን ንግግር እናስቀድማለን እንዴ የሚል የሆነ ጥያቄ አነሱ ማለት ነው። አልጀዋብ መልስ ሲሰጡ ምን አሉ? ላኑቀድሙ ፈጽሞ አናስቀድምም አሉ። አናስቀድምም ቀውለን ንግግርን እንኳን አናስቀድምም አሉ። የማንንም ንግግር ካኢንም መን ካን ተናጋሪው ማንም ቢሆን ማን አናስቀድምም ኸይረን ዐላ ቀውሊላሂ ወረሱሊሂ ዐላ ላይ ማለት ነው ቀውሊላህ ከአላሁ ስብሓነሁ ወተዓላ ንግግር በስተፊትና ወረሱሊሂ ከመልእክተኛው ዓለይሂ ሰላቱ ወሰላም ንግግር በስተፊት ከቁርአን ከሐዲስ አስቀድመን ማለት ነው የሌላውን ሰውን ንግግር ፈላጭ ቆራጭ አናደርግም። ማለት ነው የምንመለስበት የጭቅጭቅ ጊዜ መመለሻ ማድረግ ያለብን ቁርአንና ሐዲስ መሆን እያለበት ከቁርአንና ከሐዲስ ውጭ የሌላን ሰው ንግግር ማለት ነው አናስቀድምም አሉ። መጀመሪያ ቁርአንና ሐዲስን ነው የምንመለከተው። ቁርአን ላይ ምን ተባለ፣ ሐዲስ ላይ ምን ተባለ የሚለውን ነገር ማየት ግዴታ ነው ብለው ተናገሩ ማለት ነው። ይሄን ደግሞ ስንል ዝም ብለን ሳይሆን መረጃ አለን። ሊቀውሊሂ ተዓላ አላሁ ስብሓነሁ ወተዓላ ቁርአን ላይ ለማለቱ ያ አዩሃ አለዚነ አመኑ ላ ቱቀድሙ በይነ የደይላሂ ወረሱሊሂ ይላል ቁርአን ላይ። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላ ቱቀድሙ ፈጽሞ አታስቀድሙ በይነ የደይላህ በይነ ማለት መካከል ማለት ነው። የደይላህ ከአላሁ ስብሓነሁ ወተዓላ ንግግር መካከልና ወረሱሊሂ ከመልእክተኛውም ዓለይሂ ሰላቱ ወሰላም ንግግር ፊት ለፊት መካከል ወይም ከአላህና ከመልእክተኛው ንግግር መካከል የሌላ ሰው የንግግር መካከል ላይ ያስገብታችሁ አታስቀድሙ ይላል። ያ አዩሀ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላ ቱቀድሙ አታስቀድሙ ማለት በይነ የደይላህ በይነ መካከል የደይላህ ከአላህ ፊት ለፊት ከአላህ ንግግር ፊት ለፊት መካከልና ወረሱሊሂ ከመልእክተኛው ዓለይሂ ሰላቱ ወሰላም ንግግር መካከል እያስገባችሁ የሌላን ሰውዬ ከቁርአንና ከሐዲስ ውጭ ያለ የሌላን አካል ንግግር አታስቀድሙ። መጀመሪያ ቁርአን ሐዲስን ነው ማስቀደም ያለባችሁ ይለናል ማለት ነው አላሁ ጀለ ወዐላ ፊ ኪታቢሂል ከሪም ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛውም ዓለይሂ ሰላቱ ወሰላም ያለው ሐዲስ ላይ ላ ጧዓተ ሊመኽሉቂን ፊ መዕሲየቲል ኻሊቅ አሉ። ላ ጧዓተ ፈጽሞ መታዘዝ የለም ሊመኽሉቂን ፍጡራንን ማለት ነው። ፍጡር የሆነን አካል አላህ የፈጠረው የሆነውን አካል ባነው ፍጡሩን መታዘዝ የለም ፊ ውስጥ ማለት ነው መዕሲየቲ በማመፅ ውስጥ አልኻሊቂ ፈጣሪን ማለት ነው አላሁ ተባረከ ወተዓላ በማመፅ ውስጥ ማለት ነው ፍጡሩን መታዘዝ የለም አሉ። ይሄ ጠቅላይ የሆነ የሚገርም የሆነ ነገር ነው። በማንኛውም ወንጀል ፍጡራንን መታዘዝ አይቻልም። ማንን? አላህን በማመፅ እያመፅን አላህን በወንጀል ነገር ሲያዙ ሐራም በሆነ ነገር ሲያዙ ፍጡራኖችን መታዘዝ አይቻልም። ጭራሽ የተከለከለ ነገር ነው፣ የፈለገ ቢሆን ማንም ቢሆን ማለት ነው። ስለዚህ ከቁርአንና ከሐዲስ ውጭ አስቀድመን የሌላን ሰው የነገር የምናስቀድም ከሆነ መኽሉቅን ፍጡራንን እየታዘዝን ነው አላህን በማመፅ ውስጥ ማለት ነው። ስለዚህ ጥንቃቄ ያስፈልጋል ማለት ነው። ኸይረን ሰሒሁን ትክክለኛ ነው ሐዲሱም ረዋሁ ትርሚዚ ረዋሁ ጦበራኒ አልኢማም ጦበራኒ የዘገበ የሆነ ዘገባ ነው። ሐዲሱም ሳቢትና የጸደቀ ነው ብሎ ተናገሩ። ወቀውል ኢብኒ ዓባስ ረዲየላሁ ዐንሁማ ወቀውል ንግግርም ደግሞ አለ እንደ ሁለተኛ መረጃ ኢብኒ ዓባስ የአብዱላህ ብን ዓባስ ረዲየላሁ ዐንሁማ የነሱ ንግግር አለ። አብዱላህ ብን ዓባስ የተናገረ የሆነ ንግግር አለ። እሱ ምንድነው? የሆኑ ሰሃቦች ጋራ ያው ሐጅ ስነ ስርዓትን በተመለከተ ትንሽ ኒዛዕ ተነስቶ ነበርና በሆነች መስአለ ሲኻለፉ
ያኔ ማለት ነው የሐጅ ስነ ስርዓትን በተመለከተ ምን አላቸው መልእክተኛው አለይሂ ሰላቱ ሰላም ይሄኛው ይሻላል ብለዋል ብሎ ሲላቸው አይ አቡበከርና ዑመር እኮ እና ዑመር ይሄኛው ይሻላል ብለው ተናግረዋል፣ ስለዚህ ይሄኛው ነው በላጩ ብለው ማለት ነው። በሆነ ጉዳይ ላይ ያህል ሐጅን በተመለከተ መስአላው እዚያ መጠቀሱ ምንም ፋይዳ ያው ብዙ ጥቅም ስለሌለው ማንሳቱ ምንም ፋይዳ የለውም። እና እዚህ ላይ ብቻ በሆነ መስአላ ላይ ሲጨቃጨቁ ከሰው ከሆኑ ሰሃቦች ጋራ ያኔ ከፊሎቹ የነ አቡበክርና የነ ዑመርን ነገር ቀደም አደረጉ። እሱ ደግሞ አይ መልእክተኛው ይሄ ነው የሚሻለው ብለዋል ሲላቸው የአቡበክርና የዑመርን ነገር እንደ መረጃ አድርገው መልእክተኛው አሉ እያላቸው የነ አቡበክርና የነ ዑመርን ነገር ሲያመጡበት ተቆጣና ምን አለ አኽሻ እፈራለሁኝ አላቸው። በጣም እፈራላችሁ አንተን ዚለ ያኒ ማነው ወይም አንቱን ዘለ ትወረዳለች ብዬ እፈራለሁኝ። ልትወረድባችሁ ነው አለይኩም በእናንተ ላይ ሒጃረቱን ድንጋይ ከሰማይ ይወርዳል ብዬ ልፈራ ነው። በእናንተ ላይ ሊወርድባችሁ ነው ብዬ እፈራለሁኝ። ሚነ ሰማ ከሰማይ ማለት ነው ድንጋይ ይመጣል፣ ድንጋይ ይወርዳል ብዬ እፈራለሁኝ። ይሄን ደግሞ አለበት ምንድን ነው ከሰማይ ድንጋይ ወርዶ ይገላችኋል ብዬ እፈራለሁኝ አለው። አቁሉ ላለሁኝ ለኩም ለእናንተ ላችኋለሁኝ፣ ለእናንተ ላችኋለሁ ምን እላችኋለሁኝ ቃለ ረሱሉላህ መልእክተኛው ዓለይሂ ሰላቱ ወሰላም እንዲህ አሉ፣ መልእክተኛው እኮ እንደዚህ ብሏል ብዬ እላችኋለሁኝ። ወተቁሉን ትላላችሁ ደግሞ እናንተ ማለት ነው ቃለ አቡበክር ወዑመር አቡበክርና ዑመር እኮ እንደዚህ ብለዋል ግን ብላችሁ የአቡበክርና የዑመርን ንግር መረጃ አድርጋችሁ ታመጣላችሁ። እንዴት ይሄን አስባችሁ ነው? እንዴት እንደዚህ ታደርጋላችሁ ብሎ እያላቸው ነው። እኔ መልእክተኛው አሉ እያልኳችሁ እናንተ አቡበክርና ዑመር ትሉኛላችሁ እንዴ? በዚህ ምክንያት ከሰማይ ድንጋይ ይወርዳል ብዬ በእናንተ ላይ እፈራለሁኝ አለ። ማን? አብዱላህ ብን አባስ። ተመልከቱ አብዱላህ ብን አባስ የማንን ንግግር ነው እየመለሰ ያለው? የነ አቡበክርና የነ ዑመርን። ተግባባን አይደል? አቡበክርና ዑመር ማን ናቸው? ያኔ ማለት ነው ሚነል ኹለፋ አር-ራሺዲን ከአራቶቹ ማለት ነው ታላላቅ ከሆኑት መሪዎች መልእክተኛው ዓለይሂ ሰላቱ ሰላም ተከተሏቸው ካሉት ሰዎች ነው ያኔ ማለት ነው የሚመደቡት ማለት ነው። አቡበክርና ዑመር በል ኢቅተዱ ቢለደይኒ ያኔ ማለት ነው ባዕዲ ከኔ በኋላ በእነዚህ በሁለቶቹ ተከተሉ ብለው መልእክተኛው ዓለይሂ ሰላቱ ሰላም ያሏቸው ናቸው። ተከተሏቸው ተብለን ታዘናል። ላኪን ማዕ ዛሊክ የእነሱን ነገር የምንከተለው ቁርአንና ሐዲስን እስካልኻለፉ ነው። የመልእክተኛውን ዓለይሂ ሰላቱ ሰላም ነገር ከኻለፉ ያኔ ሰው ናቸውና ከተሳቱ ስህተቱ ይመለሳል። ተግባባን አይደለ? እንጂ እነሱን አንከተልም መረጃ አድርገንም አናመጣም አሉ። አሁን ባለንበት ሰዓት ሳገን ቃል አላህ ሲባል ቁርአን ሲሰጠው ሐዲስ ሲሰጠው አይ እገ የሚባለው ሼህ እኮ እንደዚህ ብለዋል ይላችኋል። እንግዲህ እገ የሚባለው ሼህ እኮ እንደዚህ ብለው ነበረ። እንዴት አሁን ሻኒ አቡበክርና ዑመርን እንደዚህ ከአብዱላህ ብን አባስ እነዚህ አሁን እኮ ያሉት ሰዎች መቼም አቡበክርና ዑመርን አይመሳሰሉም ሲጀመር ሰለን። ስለዚህ ያኒ ማነው አሁን ሞኝ የሆነ አካል ቃለ ሼህ ፉላን ቃለ ከዛ እያለ ማነው ያኒ ማነው የሚደረቀረቀው ሁላ ዝም ብሎ ነው ማለት ነው። ስለዚህ ምን እንለዋለን እኛም ይሄ እንደ ቃዒዳ ነው የተናገረው። ቁርአንና ሐዲስን ሰጥተነው አልቀበልም የሚል የሆነ አካል ካለ ምንድነው የምንለው? አኽሻ አንተንዚለ ዐለይከ ሂጃራ እኔ በአንተ ላይ ድንጋይ እንዳይወርቅ ከሰማይ ወርዶ አናትህን ብሎ ይገላል ብዬ እፈራለሁኝ። አቁሉ ለከ ቃለ ረሱሉላህ መልእክተኛው አሉ እያልኩህ እኔ እንደዚህ ብሏል እያልኩህ ያኒ ማነው ወተቁል ቃለ ሼኽ ፉላን ከዛ ወከዛ እገሌ የሚባለው ሼኽ እንደዚህ ብሏል ትለኛለህ እንዴ ብለን ነው የምንለው ማለት ነው። ምክንያቱም ያኒ እንድንከተል የታዘዝነው አላህ ያዘዘን የሆነው ነገር ምንድነው መልእክተኛውን ነው እንጂ ሌላን አካል አይደለም እንድንከተል ያደረገን። ሌላው ተከታይ ነው እንጂ የሚከተሉት አይደለም። ዑለሞች የዑለሞች ንግግር መረጃ ያኒ እኔ በመረጃ ይመዘናል እንጂ የዑለሞች ንግግር ቁርአንና ሐዲስን አይመዝንም። ተግባባን አይደለ? የማንኛውም መሻይኽ ንግግር በቁርአንና በሐዲስ ነው የሚመዘነው። ኸይረን ስለዚህ እንደዛ ነውና አናስቀድምም ድንጋይ ወርዶ ይገላችኋል ብዬ እፈራለሁ ብሎ አላቸው። ስለዚህ በዚህ አሰር በአብዱላህ ብን አባስ አሰርና በሐዲሱ ወከዛሊከ በቁርአኑ መሰረት ላ ኑቀዲሙ ቀውለን አህሉ ሱና ወል ጀማዓ ትልቅ መለያቸው ነው። ንግግርን አያስቀድሙም አላ ቀውሊላሂ ወረሱሊህ ከአላህና ከመልእክተኛው ንግግር የማንንም ንግግር አያስቀድሙም ጭራሽ ፈጽሞ ማለት ነው አያስቀድሙም ብለን እንላለን ማለት ነው። ኸይራን 53ኛው ጥያቄ ማዛ ነፍዐሉ ኢዛ እኽተለፍና የሚል ጥያቄ አነሱ። በጣም ወሳኝ የሆነ ጥያቄ ነው። ማዛ ምንድነው? ነፍዐሉ የምንሰራው ምንድነው? የምንፈጽመው ምንድነው? ኢዛ ጊዜ ማለት ነው እኽተለፍና የተጨቃጨን ጊዜ ማለት ነው። አለመግባባት ሲፈጠር፣ ንትርክ ሲፈጠር ሰውንና ጭቅጭቅ ሊነሳ ይችላል፣ መጋጨት ሊነሳ ይችላል፣ ኺላፍ ሊነሳ ይችላል። በሆነ መሰላ ላይ ስንጨቃጨቅ ምንድነው የምናደርገው? ዝም ብለን ሁሉም ባመጣለት ማውራት ነው ወይስ ወዴት ነው የምንመለሰው የሚለው ነገር ለማንሳት ነው። በጣም ወሳኝ የሆነ ጥያቄ ነው። ማዛ ነፍዐሉ ምንድነው የምናደርገው? ኢዛ እኽተለፍና ስንጨቃጨቅ፣ ጭቅጭቅ ሲፈጠር፣ አለመግባባት ሲፈጠር ምንድነው የምናደርገው? ምን እናደርጋሉ?
አልጀዋብ መልስ ያኔ ማለት ምን አሉ? ነዑዱ እንመለሳለን ኢለል ኪታቢ ወሱነቲ ሶሒህ አሉ። ጭቅጭቅማ ከተፈጠረ ንትርክ ከተፈጠረ እንመለሳለን ወደየት? ኢለል ኪታብ ወደ ቁርአን ማለት ነው። ወደ ቁርአን እንመለሳለን። ቁርአን ላይ እንገባለን፣ ተፍቲሽ እናደርጋለን፣ አይማዎች እንጠይቃለን። እኛ እንኳን ባንችል ዑለማዎችን የምንተማመንባቸውን አይማዎች እነሱን ጠይቀን እንዲፈትሉልን እናደርጋለን ቁርአን ላይ ገብተው። ስለዚህ ነዑዱ እንመለሳለን ኢለል ኪታቢ ወደ ቁርአንና ወሱና ወደ ሐዲስ አስሰሒሃ ትክክለኛ ወደ ሆነው ሐዲስ እንመለሳለን እንጂ ያኒ ማነው እገሌ ወደሚባለው ሼኽ ከዛ ወከዛ ወደ ሰው ራእይ ማነው አንሄድም፣ ወደ ሰው አመለካከት አንሄድም። ስለዚህ ወደ ቁርአንና ወደ ሐዲስ ነው ሙስሊሞች መመለስ ያለባቸው። ምክንያቱም መመሪያቸው ቁርአንና ሐዲስ ስለሆነ ከቁርአንና ከሐዲስ ውጭ ሌላ አይነት ምንም አይነት መረጃ መመሪያ ስለሌለን ማለት ነው። አላሁ ተባረከ ወተዓላ እንድንከተል ያዘን እሱ ስለሆነ ቃለ አላሁ ተባረከ ወተዓላ ይህን በተመለከተ አላሁ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ይህን በተመለከተ ሲናገር ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ይላል አላሁ ጀለ ወዐላ ቁርአን ላይ። ፈኢን ተናዛዕቱም ብትጨቃጨቁ፣ ፈኢን ተናዛዕቱም ጭቅጭቅ ከተፈጠረ ፈሩዱሁ ኢለላሂ ወረሱል ወደ አላህና ወደ መልእክተኛው ዓለይሂ ሰላቱ ወሰላም መልሱት ይለናል አላሁ ጀለ ወዐላ። ፈኢን ተናዛዕቱም ፊ ሸይ በሆነ ነገር ላይ ጭቅጭቅ ከተፈጠረ፣ ፊ ሸይኢን ማለት ሸይእ ነኪራ ነው። አነኪረቱ ኢዛ ወቃዐት ፊ ሲያቂ አነፊዩ ቱፊዱ ማዛ አልዑሙም ይላሉ አይማዎች ኡሱልዮች እንደሚናገሩ ማለት ነው። ነኪራ ሸይእ የሚለው ሁሉም ተዑም ኩለል ኺላፍ ንግዎችና ኺላፎችን በጠቅላላ ጠቅላላ የምትይዝ የሆነች ቃል ናት። ስለዚህ ፈኢን ተናዛዕቱም ብትጨቃጨቁ፣ ፊ ሸይኢን በሆነ ነገር ውስጥ ማለት ነው ብትጨቃጨቁ፣ ፈሩዱሁ መልሱት፣ ያን የተጨቃጨቃችሁበትን ነገር መልሱት። ወደይት? ኢለላሂ ወደ አላህና ወረሱል ወደ መልእክተኛው ዓለይሂ ሰላቱ ወሰላም መልሱት። ወደ አላህ መመለስ ማለት ምን ማለት ነው? ወደ ቁርአኑ አረዱ ኢላ ኪታቢሂ ወደ ወረደው ወደ ሆነው ቁርአን መመለስ ነው። ወደ አላህ መመለስ የሚባለው ወረሱሊ በመልእክተኛው ዓለይሂ ሰላቱ ወሰላም ወደ መልእክተኛው መልሱ ማለት ምን ማለት ነው? አረዱ ኢላ ረሱል ወደ ራሳቸው በህይወት ካሉ ልክ ሰሃቦች እንደሚያደርጉት ያኒ ማለት ወደ ዛታቸው ይወሰዳል። በህይወት ከሌሉሳ ያኒ ማለት ነው ወደ ማን ይመለሳል? ወደ ሐዲሳቸውን ትተዋል። ተረክቱኩም ዐለል መሐጀቲ በይዷ ሌሉሃ ከነሃሪሃ ላ የዚጉ ዐንሃ ኢላ ሃሊክ ብለው መልእክተኛው ዓለይሂ ሰላቱ ወሰላም እንደተናገሩ ማለት ነው። ያኒ ተረክቱ ፊኩም ሸይአኒ ለን ተዲሉ በዕደሁማ ኪታበላሂ ወሱነቲ ቁርአንና ሐዲስን ትችላችሁ ይጃለሁኝ ከያዛችሁ አጠሙም ብለው የተናገሩበት ነገር ስላለ ስለዚህ ወደ ቁርአንና ወደ ሐዲስ መመለስ ግዴታ ነው። ኢን ኩንቱም ከሆናችሁ አሉ ኢን ኩንቱም ከሆነ ያኒ አላሁ ጀለ ወዐላ ይላል ኢን ኩንቱም ከሆናችሁ ይለናል ቱእሚኑነ ናም አማኞች ከሆናችሁ ቢላሂ በአላህ የምታምኑ ከሆናችሁ ስትጨቃጨቁ ወደ ቁርአንና ወደ ሐዲስ መልሱት። ወልየውሚል አኺር በመጨረሻውም ቀን የምታምኑ ከሆናችሁ በትክክል አማኝ ከሆናችሁ መልሱታል አላሁ ጀለ ወዐላ። ዛሊከ ይሄ ደግሞ መመለሳችሁ ስትጨቃጨቁ ወደ ቁርአንና ወደ ሐዲስ መመለሳችሁ ኸይሩን በላጭ ነው የተሻለ ነው። ወአሕሰኑ ያማረና የተዋበ ነው። ተእዊለን አይ ዓቂበተን መጨረሻውና ዓቂባው ያማረ የተዋበ የሆነ ነገር ነው። ስለዚህ ወደ ቁርአንና ወደ ሐዲስ መልሱት ብሎ ይለናል ማለት ነው። ኸይሩን ስንጨቃጨቅ ወደ ቁርአንና ወደ ሐዲስ ነው በዚህ አንቀጽ መሰረት የምንመለሰው እንጂ ወደ ሰዎች ራእይ፣ ወደ ሰዎች አመለካከት እገሌ የሚባለው እንደዚህ ብሏል፣ እገሌ እንደዚህ ብሏል የለም ማለት ነው። ቁርአን ላይ ምን ተባለ፣ ሐዲስ ላይ ምን ተባለ፣ ሰለፎች ምን ብለው ፈሰሩት፣ ምን ብለው ተረጉሙት ብለን ሰለፎችን ፋህም ነው መረዳት ያለብን ነው። ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛውም ዐለይሂ ሰላቱ ወሰላም ምን ያለው ሐዲስ ላይ ዐለይኩም ቢሱነቲ ወሱነቲ አልኹለፋኢ አራሺዲን ተመሰኩ ቢሃ ይላሉ። ዐለይኩም አደራችሁን ኢልዘሙ ማለት ነው ጥብቅ አድርጋችሁ ያዙ። ቢሱነቲ የኔን ሱና የኔን ፈለግን ተከተሉ። ወሱነቲ አልኹለፋ የምትኮችን ሱና ተከተሉ። አራሺዲን ማለት አይል ሙርሺዲን ሰዎችን ወደ ቅናቸው መንገድ የሚመሩ አይለዚነ ያኒ ይርሹዱን الناس ኢላ ሲራጢላሂ አልሙስተቂም ቀጥ ወዳለው ወደ አላሁ ሱብሓነሁ ወተዓላ መንገድ ሰዎችን የሚያመላክቱ የሚመሩ የሆኑ ማለት ነው። የነዛን የአራቶችን አይማዎችን ሱና አጥብቃችሁ ያዙ። ተመሰኩ አጥብቃችሁ ያዙ። ቢሃ በዛች በሱናይቱ ጥብቅ አድርጋችሁ በደንብ አድርጋችሁ ያዙ ብለው ይላሉ አረሱሉ ሰለላሁ ዐለይሂ ወሰለም ማለት ነው። ሐዲሱም ሶሒሁን ትክክለኛ ነው። ረዋሁ አሕመዱ ኢማሙ አሕመድ የዘገበው ዘገባ ነው። ሐዲሱም ሳቢትና የጸደቀ የሆነ ዘገባ ነው አሉ። ስለዚህ በዚህ ሐዲስና በአንቀጹ መሰረት ጭቅጭቅ ሲፈጠር ከተፈጠረ ንትርክ ከተፈጠረ ዝም ብሎ ሁሉም ያሻውን ማውራት ሳይሆን ነዑዱ ኢለል ኪታቢ ወሱና አስሰሒሃ ወደ ቁርአንና ወደ ትክክለኛ ወደ ሆነው ሱና እንመለሳለን እንጂ ሁሉም በያዘው መፈንጨት የለም። ይሄ የሰለፎች መንገድ
አይደለም። ጭቅጭቅ ሲነሳ ወደ ቁርአንና ወደ ሐዲስ መመለስ አለብን። ቁርአንና ሐዲስ ላይ ማፈረጥነ ፊል ኪታቢ ምን ሸይ ቁርአን ላይ ምንም ነገር አልተውንም ብሏል አላሁ ጀለ ወዐላ። ሁሉ ነገር ስለተጠቀሰ ወደ ቁርአንና ወደ ሐዲስ መመለስ ግዴታ ነው ብለን እንላለን እያሉ ነው። هذا والله أعلم، نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.